The three big stars are delivering a Banter stumble. It's an Ethiopian 1-2 ላይ ይገኛል። የሁለተኛ ዲግሪ ማሟያ ጥናቱን የሀገራችን የትራክ ውድድር ውጤት ማጣት ላይ ያደረገው አሰልጣኝ ይህን ይላል። አንድ የፋይናንስ ጥሩ ገቢ ለማግኘት ወደ 21 እና ወደ ማራቶን አርሊ የመሄድ ነገር ይታያል። ሲኒየር የሆኑ አትሌቶች ሪኮመንድ ይደረጉ ነበር። ይሄ ሪኮመንድ መደረግ ባልከፋ ሰው ባይኖር ችግር የለውም። ግን አስከፊነቱ ምንድነው? እነዚህ ልጆች ጁኒየር አዲስ የመጡት ልጆች ምንድነው ይገፋሉ። በሚገፉ ሰዓት ምንድነው ማኩረፍ ይመጣል። ሲያኮርፉ ወደ ጎዳና ውድድር ይሄዳሉ። ስለዚህ በዚህ እነሱ በማኩረፍ ወደ ጎዳና ውድድር ሲሄዱ እዚህ ጋር የነበሩት ደግሞ ሲኒየሮቹ በእድሜ ወደ ጎዳና በሚሄዱ ሰዓት በመሃል ይሄ ሰፊ ጋፕ ተፈጥሯል። ቅንጅት በጎደለው መልኩ የሚደረገው ስልጠናና የውድድር ዝግጅት የኢትዮጵያ አትሌቲክስ ብሔራዊ ቡድንን ውጤት ማሳጣቱ ሲገለጽ፣ ተተኪ አትሌት ማፍራትም ሌላኛው የቤት ስራ ነው። ጠቅላላ አትሌቶቹ በሙሉ በዓለም ሻምፒዮና በኦሎምፒክ ላይ ተሳታፊ የነበሩ ታዋቂ አትሌቶቻችን በሙሉ የወንዶችም ሆነ የሴቶች ወጥቷል። ስለዚህ አሁን ተተኪ አትሌት ማፍራት ይጠበቅብናል። አሁን እንግዲህ የተመቻቸ ነገር አለ። የሜዳ ጉዳይ 2-3 ሜዳ አለን። ጠንክረን ማስራት ነው። አትሌት አልጠፋም። እንግዲህ የሲስተም ጉዳይ ነው። አንድ የሜዳ ጉዳይ ነው። ሁለተኛ እኛም አሰልጣኞች ተቀናይተን አለማስራት ለዚህ ችግር መፍትሄ ሊሆን የሚችለው ምንድነው? አንደኛ በብሔራዊ ቡድን ወይም ቲም የያዘ ክለብ የሚሆን ማኔጅመንት የያዘውን ቲም ወጥነት ያለውና ሳይንሳዊ ስልጠና በመስጠት አትሌቶቹ መብቃት ይቻላል። በውድድሮች ላይ ጊዜያዊ ውጤት ለማግኘት ልምድ ያለው አትሌት ከማሳተፍ ለአዲስና ተተኪ አትሌት እድል መስጠት እንደሚገባ አሰልጣኞቹ ተናግረዋል። በግል ውድድሮች ላይ የሚመዘገበው ጥሩ ውጤት በብሔራዊ ቡድን ላይ ያለመመዝገቡ፣ በተከታታይ ዓለም አቀፍ ውድድሮች አሸናፊ የሚሆን አትሌት መጥፋቱ የብሔራዊ ቡድን በሀገር ፍቅር መንፈስ ካለመደራጀቱ የመጣ ነው ይላሉ። ተተኪ አለመኖሩን ያሳያል። በእነሱ ተመሳሳይነት ኮምፒት የሚያደርግ ተተኪ አትሌት እንደሌለ ክፍተት ያሳያል። ይሄንን ትኩረት ተሰጥቶ እንደ ቀድሞ ብሔራዊ ቡድን ተቋቁሞ በብሔራዊ ቡድን ደረጃ ጥቅማጥቅም እየተደረገላቸው ካላቆየናቸው በስተቀር ያለአንዳች ጥቅማጥቅም መቆየት አይችሉም። ፕሮሰሱን ፕሮግረስ አድርጎ መስራቱን አንፈልገውም። ጊዜያዊ ውጤት በምንም ይምጣ ውጤት ነው። እሱ ደግሞ አዋጭ አይደለም። አትሌቶች በአንድ አሰልጣኝ ጸንተው እንዲቆዩ ገንዘብን ማዕከል ካደረገ እሳቤ እንዲወጡም ተጠይቀዋል። የኢትዮጵያ አትሌቲክስ ፌዴሬሽን በቁርጠኝነት ከሰራ ችግሩ እንደሚቀረፍ አሰልጣኙ ይናገራሉ። እንደ ከዚህም በፊቱ በናሽናል ቲም ወይ ስፔሻል ቲም ተብሎ ቢያንስ ተይዞ ለአገር የሚጠቅሙ አትሌቶች ፌዴሬሽኑ ነው ማስተካከል ያለበት። ይሄንን ፌዴሬሽኑ ግን አይቶ እንዳላየ የሆነ ነው። አይቶ እንዳላየ በቃ ይሄ ኃላፊነት መውሰድ አለበት። አሰልጣኝም አይደለም ማንንም አይደለም፣ ፌዴሬሽኑ ነው። የዓለም አትሌቲክስ በውድድሮች ላይ ለመሳተፍ አትሌቶች ማሟላት የሚጠበቅባቸው ሰዓት ሚኒማ ከፍ ማለቱ በትራክ ውድድሮች ላይ ማሸነፍ ሳይሆን መሳተፍም እያከበደው እንደሆነ ነው የተነገረው። ዘላቂነት ላለው ውጤት የተቀናጀ ብሔራዊ ቡድን መገንባት እንደሚገባ ባለሙያዎቹ አሳስበዋል። ያይና ይገመግምና ነው ሚኒማዎቹን እንደዚህ ከፍ ዝቅ የሚያደርገው። 5000 ወንዶችን በፊት 13:05 ነበር። ከዛ በኋላ ሄዶ ደግሞ አምና እንዳየው ከሆነ 13:00 ዘንድሮ አምጥቶ እንግዲህ 12:50 ላይ አድርሶታል። ይሄ ለኛ በጣም ስጋት ነው። እንኳን ሄዶ እዛ ላይ ለመሳተፍ ሚኒማ ለማምጣትም በጣም ከባድ ነው። አሁን አጋጣሚ በቀደም አዲስ ዩኔ 1:47 አካባቢ ገብቷል። አንድ አትሌት ነው ማለት ነው። እና ስለዚህ ሌሎቹንም እንደዚሁ 10000 ወንድም እንዳየው ከሆነ ነው 26:48 ቀላል ነገር አይደል። ድሮ 27 ከ30 አካባቢ ነበር። የዓለም እየፈጠነች እንደሄደች በግልጽ የሚያሳይ ነገር ነው።